ዓመታት በጦርነት እሳት ስትለበለብ ከተሞቿ አመድ ሲሆኑ ህዝቦቿ ደግሞ በስደትና በሰቆቃ ሲንገላቱ የከረሙት ዩክሬናውያን ከፈረንሳይ ዋና ከተማ ፓሪስ አንዲት የተስፋ ሻማ ብልጭ ያለች ስለመሆኗ እየተሰማ ይገኛል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በጦርነት የደከሙትን የዩክሬን መሪ ቮሎዲሚር ዘለንስኪን በታሪካዊ የኤልሴ ቤተ መንግስት ሞቅ ባለ ስሜት ተቀብለው የዓለምን ትኩረት የሳበ ስምምነት ሲያበስሩ ብዙዎች ጆሮአቸውን ማመን አቅቷቸው ነበር። ስምምነቱ ቀላል አልነበረም። ዩክሬን የፈረንሳይን ኩራትና የአውሮፓን ሰማይ ከሚጠብቁ አውራዎች መካከል የሚቆጠሩትን 100 ዘመናዊ የራፋል ተዋጊ ጀቶች ልትገዛ ነው ተብሏል። ታዲያ በጦር ግንባር የሰው ሕይወት እንደ ቅጠል እየረገፈ መሰረተ ልማቶች እየወደሙ ባሉበት በዚህ ወቅት የጦር መሳሪያ ስምምነት ለሰላም መንገድ ይጠርጋል ወይስ የእሳቱን ነበልባል እየበለጠ ያራግበዋል የሚለው የብዙ ተንታኞች ጥያቄ ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ የጦርነትን ድካም ለማስቆም ወደ ፓሪስ አምርተዋል ተብሏል። ፕሬዝዳንቱ ታሪካዊውን ብዕር አንስተው ሀገራቸው በቀጣዮቹ 10 ዓመታት ውስጥ እስከ 100 የሚደርሱ የራፋል ተዋጊ ጀቶችን ለመግዛት ስምምነት ሲፈራረሙ በጦርነቱ ላይ አዲስ ምዕራፍ ስለመከፈቱ የተለያዩ መገናኛ ብዙሃን ተናግረዋል። ራፋል ጄቶች ተራ የጦር አውሮፕላኖች አይደሉም። በፈረንሳዩ ዳሶ አቪዬሽን የተሰሩት እነዚህ ባለ 2 ሞተር ጄቶች ከአየር ወደ አየር ውጊያ የበላይነትን ከመቀዳጀት ገዳይ ሚሳኤሎችን በአየር ላይ ከመጥለፍ አንስቶ ሩቅ ርቀት ላይ ያሉ ስልታዊ ኢላማዎችን እስከ መምታት ድረስ ሰፊና አስፈሪ መሆናቸው ይነገራል። እነዚህ ጀቶች የሩሲያን የማያባራ የሚሳኤልና የድሮን ጥቃት ለመመከት ለምትታገለው ዩክሬን ወሳኝ ስለመሆናቸው ተገልጿል። ዩክሬን እስከዛሬ ከምዕራባውያን ባገኘቻቸው የጦር መሳሪያዎች ስትከላከል ብትቆይም እንደ ራፋል ያለ የላቀ ቴክኖሎጂ የታጠቀ ጄት ማግኘቷ የጦርነቱን ሚዛን ሊቀይር የሚችል ክስተት ነውም ተብሏል። ዘለንስኪም ስምምነቱን ከፈረሙ በኋላ ይህ የአየር መከላከያ አቅማችንን ከዓለማችን ታላላቆች አንዱ ያደርገዋል ሲሉ በልበ ሙሉነት መናገራቸውን ኬቭ ኢንዲፔንደንት ዘግቧል። ዘለንስኪ በሁለቱ ሀገራት መካከል የተደረገው ስምምነት ታሪካዊ ነው ሲሉ ማሞካሽተውታል። ስምምነቱ ዩክሬን የተለያዩ የጦር መሳሪያዎችን በፈረንሳይ የጦር መሳሪያ ማምረቻዎችና የቴክኖሎጂ ሰፈሮች ላይ እንድታመርት የሚያግዝ ስለመሆኑም አክለዋል። ዩክሬን በሩሲያ የጦር መሳሪያ ማምረቻ ኢንዱስትሪዎቿ ላይ እስከ 2035 ድረስ 100 ራፋል ኤፍ4 ጄቶችን፣ የአየር መከላከያ ስርዓቶችን፣ ራዳሮችን፣ ሚሳኤሎችና የአየር ላይ ቦምቦችን እንድታመርት እንደምትፈቅድም ተገልጿል። ፕሬዝዳንት ማክሮን በበኩላቸው ከስምምነቱ ባለፈ ተስፋቸውንም ገልጿል። በቀጣዩ ዓመት የሰላም ስምምነት ሊደረስ እንደሚችልና ከፈረንሳይ ፕሬዝዳንታዊ ምርጫ በፊት ግጭቱ እንዲቆም ያላቸውን ምኞት አጋርተዋል። ከወታደራዊው ስምምነት በተጨማሪም የፈረንሳዩ የባቡር አምራች አልስቶም ለዩክሬን 55 የኤሌክትሪክ ሎኮሞቲቮችን ለማቅረብ የ475 ሚሊዮን ዩሮ ስምምነት መፈራረሙ የሁለቱ ሀገራት ግንኙነት ከጦሩ ግንባር የዘለለ የመልሶ ግንባታን ራዕይ ያካተተ መሆኑን ያመላክታል። በሌላ በኩል በብራስልስ ኮሪደሮች ውስጥ የራሱ የሆነ መንገድ የሚከተለው የሃንጋሪው ጠቅላይ ሚኒስተር ቪክተር ኦርባን እንደተለመደው የተለየና ጠንካራ አስተያየታቸውን ሰንዝረዋል። የአውሮፓ ህብረት አንድነት በአንድ ጀልባ ላይ ተቀምጦ በተለያየ አቅጣጫ መቀዘፍ እንደማይቻል በሚያሳብቅ መልኩ ኦርባን የህብረቱን አቋም በግልጽ መተቸታቸውን የኬቭ ኢንዲፔንደንት መረጃ ያመላክታል። ኦርባን ዩክሬን ሩሲያን የማሸነፍ ምንም እድል የላትም በማለት የአውሮፓ ህብረት መሪዎች ለኬቭ እርዳታ በመስጠት ጦርነቱን እያራዘሙትና የአውሮፓን ህልውና አደጋ ላይ እየጣሉት ነው ሲሉ ወቅሰዋል። አክለውም የአውሮፓ መሪዎች ጦርነቱን መቀጠል ይፈልጋሉ፣ ይህ ደግሞ እብደት ነው ያሉት ኦርባን ጊዜውና ሁኔታው ከኛ ይልቅ ለሩሲያውያን የተሻለ ነው በማለት ተናግሯል። ዩክሬንን መርዳት መቀጠል የለብንም፣ በተቻለ ፍጥነት ማቆም አለብን ሲሉም አስጠንቅቀዋል። ይህ የሃንጋሪው መሪ አቋም በአውሮፓ ህብረት ውስጥ የተፈጠረውን ስምምነት ምን ያህል ስስና በቀላሉ የሐሳብ ልዩነት በህብረቱ መሃል መፈጠር የሚችል ስለመሆኑም የሚያመላክት ነው። ኦርባን በጦር ግንባር ያለው ሁኔታ በበላይነት መምራት ዩክሬንን ድርድር ላይ ለመድረስ የሚያመቻትና የሚደግፋት ነው እየተባለ በምዕራባውያንና በአንዳንድ የአውሮፓ ህብረት ሀገራት የሚቀርበው ስትራቴጂ ሙሉ በሙሉ ስህተት እየተሞላበት ነው ሲሉ አጣጥለውታል። የእርሳቸው ንግግር በአውሮፓ የፖለቲካ መድረክ ላይ ያለው ስምምነት ከላይ ሲያዩት ያማረ ከስር ሲሉት እየሾህ አጥር ሊሆን እንደሚችል አመላካችም ነው። ታዲያ ዩክሬናውያን ልንገዛ ነው ያሉት ራፋል ጄት ውሎ ሳያድር የሩሲያ ወታደራዊ ኃይል ምሽቱን 100 የሚሆኑ ሚሳኤልና ድሮኖችን በመጠቀም የዩክሬንን ሰማይ ሲያርሱትና ሲያጓሩበት እንዳደሩ ሲቢኤስ ኒውስ ዘግቧል። በዚሁ ጥቃትም በምስራቅ
በምስራቅ ካርኪቭ ክልል ውስጥ ቢያንስ 3 ሰዎች ሕይወታቸው ሳያልፍ እንዳልቀረ መረጃው አመላክቷል። ይኸው ጥቃት በደቡብ ኦዴሳ የሚገኝ የኃይል መሰረተ ልማቶች ላይም ጥቃት በማድረስ በሺዎች የሚቆጠሩ ዩክሬናውያን የመብራት መቆራረጥ እንዲገጥማቸውም አድርጓል። በሁለቱ ስምምነት ማለትም በኪየቭና ፓሪስ መሃል በተደረገው የጦር መሳሪያ ስምምነት ላይ ግን በክሬምሊን በኩል ምንም አይነት ምላሽ የለም። በምስራቃዊቷ የባላክሊያ ከተማ በደረሰ የሚሳኤል ጥቃት 3 ሕፃናትን ጨምሮ 10 ሰዎች ሲቆስሉ የኒኮፖል ወረዳ በከባድ የጦር መሳሪያ ተደብድቦ 2 ንጹሃን ዜጎች ሕይወታቸውን አጥተዋል። በደቡባዊ ኬርሶን ደግሞ አንድ የ68 ዓመት አዛውንት በሩሲያ ድሮን ጥቃት ሕይወታቸው አልፏል። ይህ ሁሉ ውድመት ሲደርስ የሩሲያ መከላከያ ሚኒስቴር በበኩሉ ወታደሮቹ በ3 የተለያዩ ዩክሬን ክልሎች 3 መንደሮችን መቆጣጠራቸውን በድል አድራጊነት ስሜት አስታውቋል። ይህ ሁሉ ሰቆቃና ውድመት የራፋል ጄቶቹ ለምን ያህል በአስቸኳይ እንደሚያስፈልጉ የሚያሳይ ሲሆን፣ በሌላ በኩል ደግሞ ጦርነቱ በብዕርና በወረቀት ስምምነት ብቻ እንደማይቆም ግልጽ ማሳያ ነው። የቆሰለ አንበሳ ቁጣው የከፋ ነው እንደሚባለው ሩሲያ በምዕራባውያን እርዳታ እየተበሳጨች ጥቃቷን ይበልጥ እያጠናከረች ትገኛለች። ይህ ጦርነት የዩክሬንና የሩሲያ ብቻ እንዳልሆነም ግልጽ ነው። የዓለም ኃያላን ሀገራት የየራሳቸውን ጥቅም ለማስጠበቅ በዚህ የዳማ ሰሌዳ ላይ የየራሳቸውን ጉዞ እያንቀሳቀሱ ይገኛሉ። ጀርመን ቻይናን ጦርነቱን ለማስቆም በጋራ እንስራ ስትል በተደጋጋሚ ጠይቃታለች። ቻይና በበኩሏ እሺም እምቢም የሌለበት ግልጽ ያልሆነ ምላሽ መስጠቷን ቀጥላለች። በአሜሪካ እንደ ቼቭሮን ያሉ ግዙፍ የነዳጅ ኩባንያዎች በማዕቀብ የተመታውን የሩሲያው የውጭ ንብረቶችን ለመግዛት አማራጮችን እያጠኑ ይገኛሉ። ይህም በጦርነት ውስጥ እንኳን የንግድና የጥቅም ስሌቶች እንዴት እንደሚሰሩ የሚያመላክት ነው። ክሬምሊን በበኩሏ ባለብዙ አቅጣጫ ጦርነት ውስጥ ነች። በአንድ በኩል እንደ ቀድሞ ጠቅላይ ሚኒስተር ማኪል ካሲያኖቭ ያሉ የጦርነቱ ተቺዎችን አክራሪና አሸባሪ በሚል ዝርዝር ውስጥ በማካተት የውስጥ ተቃውሞን ታፍናለች። በሌላ በኩል ስለ እስረኞች ልውውጥ ንግግር እንዳለ ፍንጭ በመስጠት ለዲፕሎማሲ በሯ ክፍት እንደሆነ ለማሳየት ትሞክራለች። ይህ ሁሉ ሁኔታ ታዲያ ብዙ አናጺ ቤት ያፈርሳል እንዲሉ እያንዳንዱ ሀገር የራሱን ጥቅም ለማስጠበቅ ሲሯሯጥ ለጦርነቱ ዘላቂና ሁሉን አቀፍ መፍትሄ ማምጣት እጅግ ከባድ ሆኗል። ሩሲያ ዩክሬንን በሚያዋስነው የባህር ዳርቻ ላይ በሚገኝ የቱርክ የጋዝ ታንከር ላይ ጥቃት መሰንዘሯን ተከትሎ 3 የሮማኒያ መንደሮች ነዋሪዎቻቸውን ለቀው እንዲወጡ ማዘዛቸው ተሰምቷል። በዩክሬን ደቡባዊ ኦዴሳ ክልል ውስጥ ኤምአር ኦሪንዳ የተሰኘችው መርከብ በሩሲያ ጥቃት ከፍተኛ ጉዳት ደርሶባታል። ይህች መርከብ ልትፈነዳ ትችላለች በሚል ስጋት አብዛኛው ድንበር መንደር ከሆነችው ቱልሲያ የተውጣጡ በርካታ ሰዎች ከቀያቸው መፈናቀላቸው ተሰምቷል። ሩሲያና ዩክሬን እያሳለፉት ያለው የጦርነት ጊዜ እጅግ ከፍተኛ የሰብአዊና ቁሳዊ ውድመት ያስከተለ ስለመሆኑ መረጃዎች ያመላክታሉ። የዓለም ባንክና የኪየቭ ኢኮኖሚክስ ትምህርት ቤት ባደረጉት ግምገማ የዩክሬን መሰረተ ልማት በ170 ቢሊዮን ዶላር የሚገመቱ ውድመት እንደደረሰበት አረጋግጧል። ይህ ጦርነት በሰው ሕይወትና በአገሪቱ የኢኮኖሚ የጀርባ አጥንት ላይ ያደረሰው ጉዳት እጅግ በጣም አስከፊ በመሆኑ ሀገራት ጦርነቱን ለማስቆም ርብርብ እያደረጉ ቢሆንም የሚቋጭበት ጊዜ ግን እየራቀ ይመስላል።